የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ለቀረበባቸው ክስ የሀገሪቱ ፕሬዝዳንት ይቅር እንዲሏቸው ጠየቁ። በጋዛ ጦርነት ዘግይቶ የነበረው የእስራኤል ጠቅላይ ሚኒስትር ኔታንያሁ የሙስና ክስ እንደገና ተንቀሳቅሶ ችሎት ሊያመላልሳቸው ይዟል። ጥፋተኛ ሆነው ከተገኙ እስከ 10 ዓመት በሚደርስ እስራት ያስቀጣቸዋል ለተባለው ክስ ምህረት ያደርጉላቸው ዘንድ የሀገሪቱን ፕሬዝዳንት መጠየቃቸው ታውቋል። ፕሬዝዳንት ኢሳቅ ሄርዞግ ጥያቄውን ከማየታቸው በፊት የፍትህ ባለስልጣናት አስተያየት እንደሚቀበሉ ጽህፈት ቤታቸው ገልጧል። የሀገሪቱ ተቃዋሚ ፓርቲ ደግሞ ጠቅላይ ሚኒስትሩ ምህረት ከመጠየቃቸው በፊት ጥፋታቸውን ሊያምኑ ይገባል ሲል አሳስቧል። የአሜሪካ መሪ ዶናልድ ትራምፕ ፕሬዝዳንት ሄርዞግ ለኔታንያሁ ሙሉ ምህረት እንዲያደርጉላቸው በቅርቡ መጠየቃቸው ሲታወስ፣ ሄርዞግ ይቅርታ ወይም ምህረት የሚፈልግ ማንም ሰው በቅድሚያም በይፋ ሕግን ተከትሎ ጥያቄ ሊያቀርብ እንደሚገባ ገልጸዋል። በዛሬው ዕለት ኔታንያሁ ምህረት በመጠየቅ በይፋ ደብዳቤ ማስገባታቸውን የፕሬዝዳንቱ ጽህፈት ቤት አመልክቷል። ኔታንያሁ ከሁለት ባለሀብቶች $192,000 ስጦታ ተቀብለዋል የተባሉበትን ጨምሮ በ3 የተለያዩ የሙስና ክሶች ያለፉትን 5 ዓመታት ፍርድ ቤት ተመላልሰዋል። ስልጣን ላይ ሆኖ ፍርድ ቤት የቀረበ የመጀመሪያም የእስራኤል ጠቅላይ ሚኒስትር ናቸው ኔታንያሁ። ሆኖም የተመሰረተባቸውን ክስ በሙሉ ፖለቲካዊ አጀንዳ ያለበት ነው በማለት ውድቅ ማድረጋቸው ይታወቃል። ለፕሬዝዳንቱ በላኩት የቪዲዮ መልእክትም የተመሰረቱባቸው ክሶች በሙሉ እየከሰሙ ሂደቱም ሀገሪቱን እየከፋፈለ ነው ሲሉ ገልጸዋል። ለአብነትም በሳምንት 3 ቀናት ፍርድ ቤት እንዲቀርቡ መደረጋቸው ተገቢ ያለመሆኑን ጠቅሰዋል። የተቃዋሚ ፓርቲ መሪ የር ላፒድ በበኩላቸው ጥፋትን ሳያምኑ ይቅርታ የሚባል የለም ብለዋል። ኔታንያሁ ምህረት ካገኙ ዳግም ለስልጣን እንዳይወዳደሩ ጭምር እንደሚሆንና የውስጡን ሲገላገሉ ደግሞ የዓለም አቀፍ የወንጀል ችሎት ክስ እንደሚጠብቃቸው ይነገራል። ኔታንያሁና የቀድሞ የመከላከያ ሚኒስትር በሰብአዊነት ላይ ፈጽመዋል በተባለ ወንጀል ዓለም አቀፉ ችሎት ባለፈው ዓመት የእስር ማዘዣ ማውጣቱ ይታወሳል። በጋዛ የጦር ወንጀል ፈጽመዋል በሚል የወጣባቸውን የእስር ማዘዣ ኔታንያሁ የጸረ እስራኤል ድብቅ አጀንዳ ያለው ነው ሲሉ ውድቅ አድርገዋል። ይህ በእንዲህ እንዳለ በእስራኤል የጋዛ ዘመቻ ከ70,000 በላይ ፍልስጤማውያን መገደላቸውን የሐማስ ጤና ሚኒስቴር ገልጧል። ተኩስ አቁም ከተደረሰ በኋላም የተገደሉትን ከ300 የሚልቁ የጋዛ ነዋሪዎችን ጨምሮ ከ170,000 በላይ መቁሰላቸውን፣ ባለፉት 24 ሰዓታት ብቻም 3 ፍልስጤማውያን መገደላቸውን ሐማስ ጨምሮ ገልጧል። የአሜሪካ ፕሬዝዳንት ዶናልድ ትራምፕ የቬንዙዌላ የአየር ክልል እንዲዘጋ ማድረጋቸውን የሀገሪቱ መንግሥት አወገዘ። የቬንዙዌላ ውጭ ጉዳይ ሚኒስቴር ባወጣው መግለጫም ትራምፕ የሀገሪቱ ዙሪያ የአየር ክልል ዝግ እንደሆነ መናገራቸውን በሕዝባችን ላይ የተፈጸመ ሕገወጥ ወረራ ነው ሲል አውግዟል። አሜሪካም የሌላን ሀገር አየር ክልል የመዝጋት ሕጋዊ ስልጣን የላትም ያለው ሚኒስቴሩ ትራምፕ የቅኝ ገዢዎች ማስፈራሪያ ሰንዝረዋል በማለት ከሷል። ፕሬዝዳንቱ በማኅበራዊ መገናኛ ባሰራጩት ጽሑፍ ሁሉም አየር መንገዶች፣ የሰዎችና የአደንዛዥ ዕፅ አዘዋዋሪዎች፣ የቬንዙዌላና በዙሪያ ያለው አየር ክልል ሙሉ በሙሉ መዘጋቱን እንድታቁ በማለት አስገንዝበዋል። የትራምፕ አስተያየት የአሜሪካም አቪዬሽን ባለሥልጣን በቬንዙዌላ ዙሪያ ወታደራዊ እንቅስቃሴ መኖሩን ለአየር መንገዶች ማስጠንቀቂያ መስጠቱን ተከትሎ የተሰማ ነው። ይህንኑ ማስጠንቀቂያ በመስጋት በርካታ ግዙፍ አየር መንገዶች ወደ ቬንዙዌላ በረራ ማቆማቸው ታውቋል። የቬንዙዌላ ውጭ ጉዳይ ሚኒስቴር በመግለጫው ዓለም አቀፉ ማኅበረሰብ፣ መንግሥታት፣ የተባበሩት መንግሥታት ድርጅቶችና ሌሎችም ስነ ምግባር የጎደለው ያለውን የወረራ ድርጊት እንዲከላከሉ ጠይቋል። የአሜሪካ ኮንግረስ ጥቂት የዲሞክራትና የሪፐብሊካን አባላት በትራምፕ እርምጃ ቁጣቸውን እንደገለጹ ሲነገር ሕጋዊ ድጋፍ ሊያገኙ አይገባም ብለዋል። የፕሬዝዳንቱ ጎጂ እርምጃ አሜሪካ ደጃፏ ላይ ወደ ሌላ አክሳሪ ጦርነት እንድትገባ የሚያደርግ ነው ሲሉ አስጠንቅቀዋል። በአሜሪካ ሕገ መንግሥት ጦርነት የማወጅ ብቸኛ ስልጣን ያለው ኮንግረሱ መሆኑን በመጥቀስ አሜሪካም በአደንዛዥ ዕፅ ዝውውር መሪነት የምትከሳቸውን የቬንዙዌላ ፕሬዝዳንት የኒኮላስ ማዱሮን አገዛዝ ለማስወገድ 15,000 የሚደርስ ሰራዊት ቬንዙዌላ አቅራቢያ ማስፈሯ ታውቋል።
5000 የሚጠጉ የባህር ኃይል አባላትና 90 ተዋጊ ጀቶች የመጫን አቅም ያለውንና ከ15 ቢሊዮን ዶላር በላይ በሆነ ወጪ የተገነባውን የዓለማችንን ግዙፍ የጦር መርከብ አስጠግታለች አሜሪካም። የቬንዙዌላ ጦር ኃይል በበኩሉ በሀገሪቱ ጠረፋማ አካባቢዎች ልምምድ መጀመሩ ይነገራል። በደቡብ ምስራቅ እስያም በሦስት ሀገሮች የጣለ ከባድ ዝናብ ባስከተለው ጎርፍና የመሬት መንሸራተት ሕይወታቸውን ያጡ ሰዎች ቁጥር ከ600 በላይ ደረሰ። በማላክ ሰርጥ የተፈጠረ ከባድ አውሎ ነፋስ ለአንድ ሳምንት ኃይለኛ ዝናብ በማስከተሉ ኢንዶኔዥያ፣ ማሌዥያና ታይላንድ ከፍተኛ ውድመት ደርሶባቸዋል። እስከ ዛሬ እሁድ በኢንዶኔዥያም 442 በታይላንድ 170 እንዲሁም በማሌዥያም 3 ሰዎች ሕይወታቸውን እንዳጡ የሀገሮቹ ባለሥልጣናት አስታውቀዋል። በሦስቱ ሀገራት በተከሰተው ጎርፍ በ10 ሺዎች የሚቆጠሩ ሰዎች ከመኖሪያ ቀያቸው ወደ ሌላ ቦታ እንዲዘዋወሩ ሲደረግ የነፍስ አድንና የእርዳታ አቅራቢ ድርጅቶች በጎርፍ በተጠቁ አካባቢዎች ለመድረስ ጥረት ላይ መሆናቸው ይነገራል። በኢንዶኔዥያም የከፋ ጉዳት የደረሰባቸው 2 የሱማትራ ደሴት ስፍራዎች ግን እስካሁን መድረስ አለመቻላቸውን የፈረንሳይ ዜና አገልግሎት ዘግቧል። የሀገሪቱ መንግስት በሰብአዊ እርዳታ ወይም ደግሞ ሰብአዊ እርዳታ እንዲያደርሱ 2 የጦር መርከቦች ከጃካርታ ማሰማራቱን ገልጧል። በሰሜናዊ ታይላንድ ወደ 3 ሚሊዮን ገደማ፣ በምዕራብ ኢንዶኔዥያም 1 ሚሊዮን፣ በአጠቃላይ ከ4 ሚሊዮን በላይ ሰዎች ተጎድተዋል። በሌላ ዜናም በስሪላንካ የቤንጋል ወሽመጥ በሚገኙ የተለያዩ ስፍራዎች ሌሎች 153 ሰዎች ከባድ ዝናብ ባስከተለ አውሎ ነፋስ መሞታቸው ታውቋል። 200 ገደማ ሰዎች እስካሁን የገቡበት የማይታወቅ ሲሆን በአጠቃላይ በመላው ስሪላንካም ከግማሽ ሚሊዮን በላይ ሕዝብ መጎዳቱ ይነገራል። ዩክሬን በጥቁር ባህር 2 ነዳጅ የጫኑ መርከቦች መምታቷ ተነገረ። ሰው አልባ አውሮፕላኖቹ ወደ ነዳጅ ጫኝ መርከቦች ከገቡ በኋላም የዩክሬን ማለት ነው በመፈንዳት በእሳት እንዲያያዙ አድርገዋቸዋል ነው የተባለው። ኢላማ የተደረገባቸው ነዳጅ ጫኝ መርከቦች በቱርክ ባለሥልጣናት ካይሮስ እና ሺራት ተብለው የተሰየሙ ሲሆን ሁለቱም ወደ ጋምቢያ የሚሄዱ ነበሩ ተብሏል። ሁለቱም የተመቱት አርብ ዕለት በቱርክ የባህር ጠረፍ ሲሆን ሺራቱ የተሰኘው መርከብ ቅዳሜ በድጋሜ ተመቷል ነው የተባለው። እስካሁን ድረስ በሰው ሕይወት ላይ ጉዳት ስለመድረሱ የወጣ መረጃ የለም። የቱርክ ባለሥልጣናት ለመርከቦቹ ድጋፍ ማድረጋቸውን ገልጸው 2 የቱርክ ጀልባዎች በካይሮስ ላይ የተነሳውን እሳት ለማጥፋት ሲሞክሩ የሚያሳይ ምስል ይፋ አድርገዋል። የሩሲያ መርከቦች በጥቁር ባህር በሚያደርጉት ጉዞ ከምዕራባውያን ማዕቀብ ብቻ ሳይሆን የኪቭንም ቀጥተኛ ጥቃት ሊያስተናግዱ እንደሚችሉ ዩክሬን የሰጠችው ማስጠንቀቂያ ተደርጎ ተወስዷል።